ሜላት በድጋሚ ቤተሰቦቿን ለመበታተን ጉድ እያለች ነው። ሜላት እንግዲህ የምትናገረውን አታውቀውም፣ ትናገራለች፣ በኋላ ደግሞ ትረሳለች። ወይዘሮ ሜላት አሁን ድንቅኛ የተሰበሰቡን ቤተሰቦች መስፍን ከአሜሪካ መጥቶ ሀና ከጠፋሽበት መታ እንደዚህ ስብስብ ያሉበትን ነገር አሁን ደግሞ ዞራ በባዩሽ ምክንያት ሊለያዩ ነው ማለት ነው። በድርጅቱ ምክንያት እንግዲህ ባዩሽን ለእሷም አደገኛ ስለሆኑ መከታተሉ ጥሩ ነው። ግን ከህግ በላይ ባትሆንም እከታተላለሁ ስላለሽ የጀመረሽውን አልጨረሰሽ ዝም ስለማትል እዛ ደግሞ የዋህነት ያጠናታል እና ያንን ሰውዬ ብታገኘው ራሱ የሆነ ችግር ቢነግራት ትተወዋለሽ ማለት ነው። ሜላት በራሷ ጊዜ ወጥመድ ትገባለሽ። እንግዲህ አቶ ኖላዊ ከወይዘሮ ፋኖስ ጋር ሆነው ምግብ እየበሉ ተሰርቶ ምን ሀና ደርሳለሽ። ሀና ያስደነገጣትን ነገር ልንገራችሁ። እንጋባ ብያልኩት አባትሽን፣ እሱ ደግሞ ሀንዬ ቤተሰቦቿ ላይ ያለሽው ነገር በጣም በጭንቀት ነው ያለሽ፣ ከዛ ስታኮርፍ ወደዚህ ሩጣ ነው የምትገባና በኋላ ትሳቀቅብኛለሽ ብሎ ነግሮኛልና እኔማ ማግባትና ልጆችን ገና ልጅ ነኝ ልጆችን መውለድ እፈልጋለሁ ስትል እሷ ተደናግጣለች። እንግዲህ አባዬ ልጆች ካገኘ እኔን ይተወኛል ብላ ነው መሰል ማለት ነው። ወንድም በማምጣቱ አባቷ በማግባቱ ደስ ቢላትም ግን ልጅ ሊመጣ ነው ልጆችን ወላልጅ ምናምን ባለሽው ነገር ትንሽ ተደናግጣለች ማለት ነው። እና ሀና ለማንኛውም ሀና የትኛው እንደምትሆን ግራ ገብቷታል። ከዛም እዚህም እያለች ነው ያለ ቤቱም እዚህ ተረብሿል። በቃ አንዱን ሲሉት አንዱን ሲሉት አንዱን ችግሮች አያጡትም። እንግዲህ ወይዘሮ ሜላት ቤቱን በአንድ እግሩ እያቆመች ነው ያለ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦች ደግሞ ላይክ ሸር እያደረጋችሁ እስከ መጨረሻው ቪዲዮውን እዩት። ሀባይብ አሁን ያለውበት ሁኔታ ትንሽ ከባድ ነው እና ሰዓት ምን ሆንኩኝ? አሁን ነው የምፈልግሽ አልከኝ እኮ ለካ ብዬሽ ነበር። አሴር ምን ሆነሃል? ሀኒቾ እንዴት መናገር እንዳለብኝ አላውቅም። አሴር ምንድን ነው የምነግርሽ ነገር ትንሽ ከበድ እንደሚችል ይገባኛል። አባዬ ምን ሆነ? ኧረ ፋዘርዬ ምንም አልሆኑ። ተዋቶ አሸኝ አሴር። አባዬ መኪና ገጩ አይደል እንዴ? ሀኒቾ ፋዘርዬንም አታሟርችባቸው እንጂ። እና ታዲያ ምንድን ነው? ስለ ኤላ ነው ላወራሽ የመጣሁት። ኤልያስ ደግሞ ምን ሆነ? ኤላ ትንሽ ጥሩ ሁኔታ ላይ አለ። እሱንም አውቃለሁ። ማለቴ ትንሽ አመም አድርጎታል። እንዴት? ያው መታመም አለ አይደል? እና ሐኪም ቤት አልወሰዳችሁትም? ህመሙ ሐኪም ቤት የሚወሰድ አይነት አለ። አሴር ኤልያስ ምን ሆኗል? አሞታል እያልኩሽ አንቺ እና ያለበት ውሰደኝና ያዋለሁ። ነገሩ እንዳሰብሽው አይደለም። ምን ሆነሃል አሴር? ኤልያስ ራሱ ነው አይደለም። እንዴት? ኤልያስ አብዷል። አብዷል ማለት ኤልያስ ሌላ ሰው ነው። እኛን ራሱ ረስቶናል። ማለት ብቻውን ማውራት ጀምሯል። አሊ እንደነገረንና ከዚህ በፊት ሆኖ እንደነበረው ነው የሆነው። ኤልያስ አበደ? ኤልያስ አበደ እያልከኝ ነው? ኤልያስ አበደ? እኔ ማመናችን ተረጋጊ። የራሴን እኔን ያሳልፍ የሰጠው እያለ እንግዲህ ጸጸት ላይ እያለ ወደ ሀምሮ በሽተኛ ገብቷል ማለት ነው። ሀና እንግዲህ ባለፈው ኤላን እናገኘው በጣም አሞታል ብሎ ስለነገራት እሺ ተባብለው ከያሴር ጋር ሊሄዱ ሲል እንግዲህ የአቶ መስፍን ከቤት መውጣት ሀና ደውላ የሀና እናት ደውላ ችግር ተፈጥሯል ስትላት እንግዲህ እናቷን አስበልጣ የላን ጥላ ሄዳለች ማለት ነው። ከደሴ ስትመጣ መታያችን ቤት ተከራይታ ክራይ የሚከፍልላት የነበር የላ ነው። ይህን እንዳትረሱ ማለት ነው። የዝራ ደግሞ የሀብታሙ ልጅ ነው፣ የአቶ ኖላዊ ልጅ ነው። እናቷን የሚያሳድባት ድርጅቷንም እንደዚህ እንዲወድ የሚያደረገው ልጅ ነው ማለት ነው። ልጅና አባት ላይ ገናኙ ይችላሉ፣ በባህሪ ግን የዛ ልጅ ነው። እኔ አንዳንድ ጊዜ እሷን ተጠቅሞ እናታቸውን ሜላትን ለማጥቃት ይሆን ምናምን እያልኩ እኔ ራሱ ግራ ገብቶኛል ማለት ነው።
ግን የስራ የሚያውቅ አይመስለኝም። ወላን አቶ ኖላዊ የሚባለው ማለት ነው። እንግዲህ ባዩሽ በክፋቷ በምኑ መጨረሻው ላይ ሞት ሆኖ ሌላውን ግን አሁን ማመሷንም አልቀረ ማለት ነው። ቤቱን ለመፈለስ ነበረ ነገሯ። መስፍንንና ሜላትን ማለያየት አሁን እየተሳካ ነው። ሞታም ቢሆን ስራዋን እየሰራች ነው ማለት ነው። ወይዘሮ ባዩሽ እንግዲህ መስፍኔ እንዲለያዩ አንድ ላይ እንዳይሆኑ ነበር ያን ሁሉ መከራ የነበረው። አሁን ተሳክቶላታል። ሞታ ራሱ ከነሱ ህይወቷ የለም፣ ግን ስራው እየሰራ ነው ያለ። መስፍን አልመለስም ብሏል። እንግዲህ አቶ ኖላዊ ሊሞሸርና ልጆች ሊወልዱ እንወላልደ ምናምን ስትል ሀናን በጣም አስደንግጧት መናገር ማቅቷት ነበረ እንዳያቸዋት ማለት ነው። ከዛ እንግዲህ ከዛ ወጣች በኋላ ጆሮ ደውሎ እፈልግሻለሁ ብሏት ተገናኝተዋል። በነገራችን ላይ ጆሮን ብታገባው ነው ጥሩ የነበር። አብራት ብዙም የላም ጥሩ ነው፣ ግን ከዚህ ነው ብዙ ነገር እንትን ስላደረጉ እሱን ብታገባ ጥሩ ነበር። ከዛ ምንድን ነው አባዬ ነው ወደዛ ነው የምትንጠለጠለው። በነገራችን ላይ አባዬ መኪና ተገጭ ተጠፈጠጠ ምናምን ስትል አይ አይደለም የላ አሞታል፣ እሱንም አውቃለሁ አለሽ። አዎ አሞታል ስልሽ ከራስ ወጥቷል፣ ብቻውን ማውራት ጀምሯል፣ አብዷል ለማለት ነው። አብድ እንዴ? እኔን ማበድ የነበረብኝ አይ ወይኔ ብላ እኔን ማበድ የነበረብኝ ብላ እንግዲህ በድንጋጤ ቁጭ ብላ በዛውም ያሴር ናፍቆቱን እየተወጣ ነው ያለ። ናፍቆቱን እንግዲህ በዛው እየተወጣ ነው። ውድ ቤተሰቦች ያሴርን ብታገባ ከዚህ ሁላ ግልግል ደስተኛ አልሆነችም ሀና። በነገራችን ላይ ቤተሰቦቹም እየታመሱ ስለሆነ የድሮ ማንነቷ ይሻላት ነበር። ያው የቤተሰብ ጉዳይ እናት አባት መገኘቱ እንዳለ ሆኖ ግን መጀመሪያ ከአባቷ ጋር ከአቶ ኖላዊ በሽታው ነበር የሚያስጨንቃት እንጂ ሰላም የሚኖረው ተምራ ነርሲንግ ናት ማለት ነው። እንግዲህ በዚህ መሀል ሰላም ወይዘሮት አስቴር የሜላት እናት ሰላም ማታ ለኩሳታለሽ፣ አሁንም የባዩሽን ገዳዮች እፈልጋለሁ እያለሽ ነው ያለ እናቴ ብላ እንትን ተባብለዋል። ለካ ለዛ ነው መስፍን ወጥቶ ቁጭ ያለ ብላ እንግዲህ ወይዘሮ ሜላትም ሳትፈልግ መስፍን እንዲመጣ ያደረገችው እናቷ እስከምትለቃት ድረስ። የእናትና ልጁ እንትን ራሱ ደስ አይልም። በነገራችን ላይ ወይዘሮ ሜላት የዋህ ናት፣ ጥሩ ናት፣ ግን ከእናቷ ጋር ፍጥርቅ ነው ያለባት፣ አትሰማም። አስቴርም እንግዲህ አራዳ ነኝ ትላለች ወይዘሮ አስቴር። አነጋገሮቿ ያኔ በቁጣ ነው የሚገለጹ። ያን ነገር የጎዳት ይመስለኛል ወይዘሮ ሜላትም ማለት ነው። እንግዲህ አቶ መስፍን ጨክኖ ወደ አሜሪካ ከሄደ አሁን ከዚህ ከነገው ቪዲዮ ላይኖር ይችላል ማለት ነው ከሄደ እና እናንተ መስፍን ሳይወጣ በዛው ሆኖ ታርቀው ይቀጥሉ ወይስ መስፍን በቃ እነዚህ ቸከቻካ ናት፣ እሷ ዝም ብላ ናት፣ ሲነግሯት አሰማም፣ እኔ ካላደረግኩኝ ብላ የሰው ምክር መስማት አትፈልግም ወይዘሮ ሜላት። በራሷ ብቻ ነው የምትመራ። አንዳንድ ጊዜ እኮ ሰዎችን መረዳት አለ። እሱ ኃላፊነት እንደ ወንድ ኃላፊነት እንዳባወራ ኃላፊነት እንደማልወስድ አድርጋ ነው እንትን ያለሽ። እኔ ሀሳብ እንደሌለኝ ነገሮችን ሁላ እንደማላስብባቸው አድርጋ ስላሰበሽ እኔ ደግሞ እንዳባወራ ካልሆንኩ ነገሮች እንትን ሲሉ እንደ ባል ካልተማከርኩ ከእሷ ጋር መቀጠሉ አስፈላጊ አይደለም። ልጆችን አሳምኜ እኔም ወደ ነበርኩበት መሄድ አለብኝ ብሏል ማለት ነው። እናንተስ ምን ትላላችሁ? አቶ መስፍን ከወይዘሮ ሜላት ይላቀቅ? እንግዲህ እንደዛ ተባብለዋል። አቶ መስፍን እውነትም ጨክኖ ወደ አሜሪካ ጥሏት ይሄዳል። ኮሜንት እንግዲህ ከታች ኮሜንቱ እየታየ ነው በነገራችን ላይ ቪዲዮዎቹ የሚሰሩት እና አይ አይሆንም ይባላል ወይስ እንትን ይላል ወይ የሚለው ማለት ከዛ ላይ ሊጨምሩበት አኪድ ድራማው ተሰርቶ የተቀመጠ ነው። ግን ከመሀል ላይ እንደዚህ አይነት ነገሮች እንዲገቡ ይደረጋል ማለት ነው። ቢሄድም ቶሎ እንዲመለስ ተደርጎ መሀል እንትን ይሆናል እና የኖላዊ ድራማ መቋረጫ ያለው አይመስለኝም። እንትኑን ለማስረዘም መሰለኝ መቋጫው እንዲረዝም መሰለኝ ከመሀል ላይ አሁን የወይዘሮ ሜላት መፈታት፣ ሜላት ደግሞ ከባሏ ከመስፍን ጋር በድርጅቱ ያላት ነገር፣ አቶ መስፍን ከነሱ ተለይቶ መሄድ፣ እንደዚህ በቃ ሄደ መጣ ምናምን እንደዚህ ያለ ለመራዘም ያህል ነው ማለት ነው። እናንተ እንግዲህ ላይክ ሸር እያደረጋችሁ ሰዓታችሁን ጠብቃችሁ ማየት ነው፣ ሌላ ነገር የለውም። በሁለተኛ ደግሞ አብርሽና ሩታ እንግዲህ ያው በቀደም ተፋተን ብለው ሄርሜላንም አገባው ብሎ በራሷ ልብሷን ለብሳ ገስት አጅራ ምናምን አምታለታለች ማለት ነውና
እኔ የምለው ማለት ነው ለዩቱበሮች የተለየ ህግ አለ? በተለይ ለሩታና ለአብርሽ የተለየ ህግ የነሱ ለብቻ አላቸው ወይስ ኢትዮጵያ ነው ያለው? ኢትዮጵያ እኔ ተቀይራለሽ ህግ የሚከበርባት ሀገር ሆነው እንዴ እያልኩኝ ነው ያለው። እንግዲህ ማሻላ የነ ሩታ አድናቂዎች በጣም ጥሮች ናቸው። በቃ ከሱ እንትን ካላለሽ ከነ ልጅሽ ጀርመን ትሄጃለሽ እንትን ጥሩ እድል መጥቶልሻል ብለው እንግዲህ ሩታን ደጋፊዎች ይዘውላት መጥተው ነበር። አሁንም እሷ ለመሄድ ፕሮሰሴን ከጀመርኩት ቆየት ብያለሁ እያለሽ እንግዲህ ታውቃላችሁ ሩታ ከመጀመሪያ የቡታጅራ ልጅ ሁና የአዲስ አበባ ልጅ ሁና አጋጣሚ ሩታ ወደ አክስቷ ቤት ቡታጅራ መታ ከአብርሽ ጋር እንደተገናኘሽ የዩኒቨርሲቲ ተማሪ እንደሆነሽ ምናምን ነው ልመረቅ ትንሽ ነው የቀረኝ እንደዚህ ያን ነገር ግን አሁን የለም ማለት ነው። በእርግጥ የተማረ ወድቆ አይድቆም እንደሚባለው በአሁኑ ባለው ሁኔታ አንደኛ ስራ የለም፣ ሁለተኛ ዲግሪ ተሸክሞ መቀመጥ አሁን ያሉበት ስራ ጥሩ ነው። እንደዚህ እያሉ ጥሩ ሁኔታ ነው ያሉት ማለት ነው። እና መማርም ደግሞ አስፈላጊ ነው። አንዳንድ ጊዜ ለራስ ለእውቀት ያህል ይጠቅማል። ለስራው ለገንዘቡ ባይጠቅምም እውቀታችን እንዲዳብር ይሆናል እንትን ይላልና አሁን ደግሞ እሷ እስከ ልጇ ጀርመን ልትሄድ ልጇን ጥላ ስለማትሄድ እስከ ልጇ ድረስ የሚወስዳት ሰው አግኝታለች። ለመሄድ እየተዘጋጀች ነው። አንድ ሰው ከባሉ ጋር ከተጣላ ካልግባባ ካለ አገር ነው የሚቀይረው ወይስ ሀገሩ ላይ ነው ጠንክሮ መስራት ያለበት የሚለው በእነሱ ነው የገረመኝ ማለት ነው። እነሱ ገንዘብ ስላላቸው ወይም የሚወስዳቸው ሰው ስላለ ተነስተው ለመሄድ ምክንያት ግን ለምን ተለያዩ ብላ ይህን ነገር ማድረግ ፈለግሽ? እስከ 5 ዓመት ልጅ ከእናቱ ጋር እንደሚሆን ነው ህጉ እንትን የሚለው መቼም ከዚህ ቅር አይባልም። ልጅንም ጥዬ አልሄድም እያለሽ ነው ያለ ማለት ነው። እና ያሳካልሽ ግን የእናንተ ውሸት ስለማያልቅ ነው ማለት ነው። ከተሳካልሽ ደስ ይላል። ልጅሽ ሄደሽ በአብረሽንም ትወስጂዋለሽ ማለት ነው። ከዛ በብቸኝነት ትይዥዋለሽ። መቼም ፈረንጆቹ ጋር ሄዶ አይጠፍስ እስከሚለምድ ድረስ ቋንቋውን እና ብዙ ችግሮች አሳልፍ ያለው በቃ እሷ ጻድቅ ሆናለሽ። ብዙ ችግር አሳልፍ ያለው ብዙ መከራዎች አሳልፍ ያለው አብርሽም ጥሩ አድርጓል ማለት አይደለም። ሁለቱም ጥሩኛ እያደረጉ አይደለም። ለትዳር ለተመልካቾቻቸው በትዳር ውስጥ ያለውን ነገር ጥሩ ትምህርት እየሰጡ አይደለም። ከመሀል ላይ እሱ ሴት ይዞ ሲመጣ እሷም ወንድ ይዛ ትመጣለሽ እጥፋ አድርጋ ያንም እንደዛ እሷ ስንት ወንዶች ነው ያመላለሰሽውና ያን ነገር ነው ያለው። እና ሁለቱም ጥሩ አላደረጉም። ግን እሷ አሁን እንደ ጻድቅ ሆና ካረገዘሽ በኋላ ዝም ብላ በቃ ብቻዋን ስለነበረች ከዛ በፊት ያለውን ረስታ ከእርግዝና በኋላ እሱ ያደረጋቸውን ነገሮች እሷ በቃ ምንም ነገር እንዳላረገች ትዳሯን ጠባቂ እንደሆነሽ አክባሪ እንደሆነሽ አድርጋ ነው የምታወራው ማለት ነው። ሩታና ትገርመኛለሽ። አነጋገሯ ቃላቶቿ እንዴት እንደምታመጣ እውነትም እንዴት እንደምታስመስለው በጣም ነው የሚገርመው ማለት ነው። እንግዲህ መኪናው 2 መኪና ተገዝቷል። አንዱ ስጦታ አንዱ ለሱ ተብሎ በፊተኛይቱ መኪና በመዳም ቅመሞች ጀግና በሆኑ መዳም ቅመሞች ነው እንግዲህ ለነሱ ያሽቃበጡ። የሁለተኛው ደግሞ በሰሩት ልክ እሷ አርግዛ እሱ ከዛም ከዚህም እያለ እሷም በዛ እያለሽ የሰሩት ገንዘብ መኪና ተገዝቷል። አሁን ቤት ነው የሚያስፈልጋቸው ወይስ ቤት ገዝተዋል? አሁን ደግሞ በአሁኑ በጀመሩት ድራማ ቤታቸውን ገዝተው እንትን ማለት አለባቸው ማለት ነው። ሄሬሜላ ደግሞ ሁሉም ላለበት ሶሻል ሚዲያ ላይ ከፍ ለማድረግ እንጂ እውነትም ተለያይቶ አይመስለኝም እኔ ማለት ነው። እና አሁን ወደ ጀርመን ጉዞ ደግሞ ያሳካልሽ በለዋት። የመዳም ቅመሞች ደግሞ ጀርመን ላይ ያለውን ነገር አመቻቹላት። በተቻለ ሄዳ ልጅ ይዛ ብዙ ወጪ ይጠብቃታል። እናንተ እንግዲህ ያው በሩታ ስለማትቆርጡ አመቻቹላት ለማለት ያን ነው ማለት ነው። መልካም ቀን ይሁንላችሁ ውዶች። አላህ ይጠብቃችሁ በየሀገራችሁ በያላችሁበት። ሀገራችን ሰላም አላህ ያድርግልን፣ ሰላሙን ያምጣልን። በነሩታና በናብርሽ ያለው ህግ ማስከበር ለሁሉም ህዝብ አላህ ያድርገው። ሲፈልጉ እንትን ይላሉ፣ ሲፈልጉ ከሰው የራሳቸውን ሀቃቸውን እንዲያገኙ የሚያደርግ ህግ የነሱ ብቻ ነው ወይ እስከምን ድረስ ነውና ለሁሉም ለተበዳዮች ሁሉ የሚሰራ አላህ ያድርገው ማለት ነው። እንግዲህ የጀርመኑን ጉዞ ደግሞ ሻንጣው ልብሱ ምኑን ማዘጋጀት ያለባችሁ የሩታ አድናቂዎች ተዘጋጁ። እንኳን ደስ አላችሁ። ከጀርመን ልትሄድላችሁ ነው እንግዲህ። እስኪ አድናቂዋ ከአረብ ሀገር ስደት ስንት ሰው ይዛ እንደምትሄድ እስኪ አድናቂ በጣም የምትወዳቸው የምታደንቃቸው እንደፈለገሽ
ስትፈልጉ ታገኛቸው። መጀመሪያ የሚያቋቋሟቸው ቤታቸውን ሞቅ እንዲል ያደረጓቸው መዳም ቅመሞች፣ በተለይ አንዲት ዜድ የምትባል ልጅ በእነሱ ሽንጧን ገትራ ጉሩብ ከፍታ የምትሰበስብ ልጅ አለሽ እና እሷን ጀርመን ይዘሻት ካልሄድሽ ሩታ በቃ ሩንታ ቢስ ነሽ ማለት ነው። ገና ሳትሄድ ትችት ላመጣበት ነው። ለማንኛውም ኖላዊ ድራማ እንዴት አያችሁት? ኖላዊ ቶሎ ያግባ ትላላችሁ ወይስ እንዴት ነው የምትሉ? ሀሳብ አስተያየታችሁን በኮሜንት አስቀምጡ። በጣም ነው የማመሰግናችሁ። ወዳችኋለሁ። ሸር ላይ አድርጉ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። መልካም ቀን